አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ ቤተሰቦቼ? ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብያለሁ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ቪዲዮ እንደተለመደው ላይክ እና ሼር ማድረጋችሁን እንዳትረሱ። ዛሬ ቀጥታ ወደ መጣሁበት አልፋለሁኝ። ዛሬ ቀኑ እሁድ ነው፣ ሜይ 4 2025። የእሁድን የቀን ውሎ ምን ይመስላል የሚለውን አብረን የምናይ ይሆናል። ቀጥታ ወደ መጣሁበት ሳልፍ ውድ ቤተሰቦች በአውስትራሊያን 1 ግራም 21 ካራት የባህሬን ወርቅ $140 እየተሸጠ ይገኛል ማለት ነው በአውስትራሊያን አገር። እንዲሁም በአሜሪካን 1 ግራም 21 ካራት የባህሬን ወርቅ $90 እየተሸጠ ይገኛል ማለት ነው። ባለፈ እንግዲህ $100 ገብቶ ነበር አሜሪካን ላይ። አሁን ላይ ግን ቀንሶ $90 ገብቷል ማለት ነው። በመቀጠል ጀርመን ሀገር የዛሬው የእሁድ የቀን ውሎ 1 ግራም 21 ካራት የባህሬን ወርቅ 80 ዩሮ እየተሸጠ ይገኛል ማለት ነው። ውድ ቤተሰቦቼ በጀርመን ሀገር ጀርመን እና አውስትራሊያን አሜሪካን ያላችሁ እንግዲህ የዛሬ እሁድ የቀን ውሎ ይህንን ይመስላል ማለት ነው። በመቀጠል በኩዌት 1 ግራም 21 ካራት የባህሬን ወርቅ 26 ዲናር እየተሸጠ ይገኛል ማለት ነው። ኩዌት ላይ በዛሬው የእሁድ የቀን ውሎ ማለት ነው ሜይ 4። ውድ ቤተሰቦቼ አሁንም እንግዲህ የምነግራችሁ ነገር ኳተር ላይ 21 ካራት 1 ግራም ወርቅ 330 እየተሸጠ ይገኛል ማለት ነው። ይሄ ኳተር ላይ ያለው የወርቅ ዋጋ ነው። ኳተር እና ኩዌት ላይ ያላችሁ ውድ ቤተሰቦቼ የዛሬው የወርቅ ዋጋ ይህንን ይመስላል ማለት ነው። ጅዳ ላይ እንግዲህ ያው እንደምናውቀው አሁን ሰሞኑን ለውጥ እያሳየ ነው። ዛሬ 21 ካራት 340 ሪያል እየተሸጠ ይገኛል ማለት ነው። 22ቱ 357 ሪያል እየተሸጠ ይገኛል ማለት ነው። 24ቱ ካራት 389 እየተሸጠ ይገኛል። 18ቱ 290 ሪያል እየተሸጠ ይገኛል ማለት ነው ውድ ቤተሰቦቼ። ስለዚህ ያው ወርቅ ቅናሽ አለው ማለት ነው። ባለፈ ስንት እንደነበረ አይታችኋል። ዛሬ ግን ጅዳ ላይ አሁን ለውጥ አለው ብዬ ነው የማስበው እንደራሴ። ስለዚህ ከትላንት ወዲያው 340 338 339 እየተሸጠ ነበር። ዛሬ 40 ነው። ምንም ጨምሯልም የሚባል አይደለም፣ ያው ቀንሷልም የሚባል አይደለም። ብቻ ደህና ነው። እንደዚህ ከቀጠለ እየቀነሰ ይሄዳል ብዬ ተስፋ አለኝ። በመቀጠል እንግዲህ ውድ ቤተሰቦቼ ያው እንግዲህ ሁሉም ቦታ የወርቅ ዋጋ ይለያል። ጂዛን 1 ግራም 21 ካራት የባህሬን ወርቅ 341 ሪያል እየተሸጠ ይገኛል። ይሄ በጂዛን ያለው የወርቅ ዋጋ ነው። እዚህ ጋር ስነግራችሁ አዲስ ነገር ባለበት ብቻ ነው እየነገርኳችሁ የሚሄደው። ከጨመረ ጨመረላችኋለሁ፣ ከቀነሰም እንደዛው። ሳልናገር ያለፍኩት ከተማ ካለ ያው ወይ አልጨመረም ወይ አልቀነሰም፣ እንደዛ ሆኖ ነው ማለት ነው ውድ ቤተሰቦች። ለምን ቪዲዮ እንዳላስረዝምባችሁ ማለት ነው። መዲና ላይ 1 ግራም 21 ካራት የባህሬን ወርቅ 350 ሪያል እየተሸጠ ይገኛል። ጣይፍ ላይም 1 ግራም 21 ካራት የባህሬን ወርቅ 348 ሪያል እየተሸጠ ይገኛል ማለት ነው። ይሄ በሳውዲ አረቢያ ያለው የወርቅ ዋጋ ነው። መካ ላይም ተመሳሳይ ነው ከጅዳ ጋር ማለት ነው። አዲስ ነገር የለም። ብዙ ጊዜ መካ ላይ ያው ተመሳሳይ ይሆናል። እኔ ቅርብ ስለሆነ ይሁን አላቅም፣ ብቻ ብዙ ጊዜ ተመሳሳይ ነው የሚሆነው። የሁለት ብር እንደዛ ልዩነት ቢኖረው እንጂ ከዚህ የበለጠ ልዩነት የለውም። እና ሙዶችዬ ዛሬ ሪያድ ላይ 1 ግራም 18 ካራት ወርቅ 362 ሪያል እየተሸጠ ይገኛል ማለት ነው። 21 ካራት 411 ሪያል እየተሸጠ ይገኛል። ይሄ ከደሪባ ጋር ማለት ነው ውድ ቤተሰቦቼ። በጣም ነው የቀነሰው። ባለፈ ስንት እንደገባ እንግዲህ አይታችኋል። ሪያድ በጣም ቀንሷል ማሻአላ። የግራሙ ሂሳብ እንግዲህ 1 ግራም 21 ካራት የባህሬን ወርቅ 380 ሂሳብ ነው ማለት ነው። ከደሪባ ጋር 411 ሪያል ሆኗል ማለት ነው።
ስለዚህ ሪያዶች እንግዲህ እንዲቀንስ ዱአ አድርጉ ሁላችሁም ማለት ነው። ሪያድ ብቻ ሳትሆኑ ወርቅ ማንኛችንም ፍላጎት አለን። እጃችን ላይ ብር እያጣን እንጂ አልያዝ እያለን እንጂ ቀዳዳው እየበዛ ብር አልጠራቀም እያለን ነው እንጂ እውነት ለመናገር የሁላችንም ፍላጎት ይመስለኛል፣ እንደራሴ ማለት ነው። ብዙ ልጆች የወርቅ ፍላጎት የመግዛት የማድረግ ፍላጎት ያላቸው ይመስለኛል ከራሴ ጀምሮ። ነገር ግን አንዱን ስትሉት አንዱ ይተካል፣ አንዱ ስትሉት አንዱ ይተካልና አይሳካም። እና ዱንያ እንደዚህ ናት። አብሽሩ እና ሙዶችዬ በኢማራት ወይንም በዱባይ ያለው የወርቅ ዋጋ ዛሬ 1 ግራም 21 ካራት የባህሪን ወርቅ 330 ድርሃም እየተሸጠ ይገኛል ማለት ነው። 22 ካራት 346 ድርሃም እየተሸጠ ይገኛል። 24 ካራት 378 ድርሃም እየተሸጠ ይገኛል ማለት ነው። 18 ካራት 283 ድርሃም እየተሸጠ ይገኛል። ይሄ በዱባይ ያለው የወርቅ ዋጋ ይህንን ይመስላል። ጆርዳን ላይ እንግዲህ 1 ግራም 21 ካራት የባህሪን ወርቅ በዛሬ በእሁድ የቀን ውሎ 64 ዲናር እየተሸጠ ይገኛል ማለት ነው። እንግዲህ ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። ብዙ ወሬ እንዳላበዛባችሁ ቀጥታ ያለውን ዋና ዋና ያልኳቸውን ነው ይዤላችሁ የመጣሁት። ያልነገርኳችሁ ካለ ወይንም ወደፊት እንድሰራላችሁ የምትፈልጉት ካለ ንገሩኝ። ኢንሻአላህ ኮሜንት ስለማነብ እዛ ላይ አገኘዋለሁ። ሁላችሁንም ለምታበረታቱ በሙሉ እጅግ አድርጌ አመሰግናለሁ። በሌላ ቪዲዮ ደግሞ ኢንሻአላህ ወርቅ ቀንሶ እንገናኛለን ብዬ ተስፋ አለኝ።